ጋይስ እንዴት ናችሁ? በዛሬ ቪዲዮ ይዤላችሁ የመጣሁት ፋይንድ እና ሪፕሌስ እንዴት አድርገን ማይክሮሶፍት ኤክሴል ውስጥ እንደምንጠቀም አሳያችኋለሁ። ይህን ነገር የማወራው ስለ ቤዚክ ስለሆኑ ፋይንድ እና ሪፕሌስ አይደለም። ሞር አድቫንስድ የሆኑ ፊቸሮችን አሳያችኋለሁ። እስከ መጨረሻ ተከታተሉኝ። ባይ ዘ ዌይ ወደ ዛሬ ቪዲዮ ከመግባታችን በፊት አንድ ነገር እጠይቃችኋለሁ። 95% የሚሆኑ የኔን ቻናል ተከታዮች የኔን ቻናል ሰብስክራይብ አላደረጉም። ሰብስክራይብ በማድረግ ሰፖርት አድርጉኝ። ላይክ ሼር በማድረግ ለጓደኞቻችሁ አድርሱትና የኔ ኮንተንት በዚህ ልክ በሰፋ ቁጥር ለኔ ሞራል ስለሚሆነኝ በየቀኑ የተለያየ ነገሮችን በኮምፒውተር ጋር የተያያዘ በእናንተ ማስተያየት እኔም ይጠቅማችኋል የሚለውን ነገር ፖስት አደርግላችኋለሁ። እንዲህ በማድረግ ሰፖርት አድርጉኝ ማለት ነው። ኦኬ ቀጥታ ወደ ቪዲዮ እንግባና በዛሬ ቪዲዮ ያዘጋጀሁት ይሄን ዳታ ሴት አለ። ይሄ ለዚህ ዳታ ሴት አንዱን በአንዱ ሪፕሌስ እያደረግ እናያለን ማለት ነው። ፋይንድ እና ሪፕሌስ ለማግኘት ቀጥታ ሙሉ ዳታቸውን ሴሌክት ካደረግን በኋላ እሱም ደግሞ ወደ ኪቦርዳችን እንሄድና ኮንትሮል ፕላስ ይሄን ቻናል ሴሌክት ሆል ማለት ነው። ከዛም በኋላ ሆም ውስጥ እንገባለን። እንደ አጋጣሚ እኛ የምንገኘው ሆም ውስጥ ነው። ከዛም በኋላ ኤዲቲንግ ግሩፕ ውስጥ እንገባና ፋይንድ እና ሴሌክት ከዛ ሪፕሌስ እንመርጣለን ማለት ነው። እዚህ ውስጥ እንደምታዩት እንግዲህ ምን አለ ፋይንድ ዋት የምትፈልገውን አስገባ። ሪፕሌስ ዊዝ ማለት ሊተካው በምንድን ነው የምትተካው? ሊተካው የምትችለው ለምሳሌ አዲስ አበባ ኢትዮጵያ ከሆነ ሊተካው የሚችለውን ጽሁፍ እዚህ ጋር አስገባ እንደማለት ነው። ኦኬ ይሄ በዚህ መልኩ ልታመጡት ትችላላችሁ። በሁለተኛ ደግሞ ወደ ኪቦርዳችሁ ወይ ኮንትሮል ኤች ነክታችሁ በሾርት ከተም ይሄን ነገር የፋይንድ እና ሪፕሌስ ዲያሎግ ማምጣት ትችላላችሁ። ሩቅ ወይ ደግሞ ዙሪያ ጥምጥም ከመሄድ ማለት ነው። ኦኬ አሁን አንዱን እንዴት አድርጋችሁ ሪፕሌስ እንደምታደርጉ ላሳያችሁ። አሁን እዚህ ጋር እንበልና ሮባ የሚለውን በዝናቡ ሮባን በዝናቡ ሪፕሌስ ማድረግ ቢፈልግ እንዴት አድርገን እንደምናደርግ ላሳያችሁ። አሁን የሚፈልገው ሮባ ነው። ሮባን በማን ሪፕሌስ ማድረግ ፈለኩ ወይ ደግሞ በማን መተካት ፈለኩ? በዝናቡ። ስለዚህ ሪፕሌስ ኦል ይለዋለሁ ማለት ነው። ኦልደን ዊን ሜድ 3 ሪፕሌስመንት ሁሉም ተሰርቷል። 3 ነው ሮባ 3 ቦታ አለ። እሱም በማን ቀይር ነው ይላል? በዝናቡ ምናምን ይላል ማለት ነው። ኦኬ እንዲሆነ በሁለተኛ ደረጃ ደግሞ እንድታውቁ የሚፈልገው ነገር ኮንትሮል ፕላስ ኤ ከዛም በኋላ ኮንትሮል ፕላስ ኤች እዚህ ጋር ኦፕሽን የምትል ነገር አለች። እዚህ ጋር ኦፕሽን ውስጥ ስትገቡ የተለያዩ ነገሮች አሉ፣ የተለያዩ በተኖች አሉ። እነዚህ በተኖች መች ነው ለምን ፐርፐስ እንደምትጠቀሙ የሚለው ልንገራችሁ። ሰርች ለማድረግ በሮና በኮሎመን ሰርች ማድረግ ይቻላል። ሌላኛው ደግሞ ፋይንድና ሪፕሌስን ለመስራት ዊዝን ሺትና ዊዝ ወርክ ችግር የለውም፣ በዚህ መልኩ ይሰራል። እዚህ ጋር ትልቁ ነገር ማች ኬስ እና ማች ኢንተርሴል ኮንተንት። ማች ኬስ የሚለው ሮባ የሚለው ከጀርባ ሌላ ጽሁፍ እንኳን ቢኖር ሮባን ብቻ ነው ሮባን በዝናቡ ሪፕሌስ ያደርግላችኋል። ነገር ግን ማች ኢንተርሴል ኮንተንት ማለት እዚህ ጋር የተጻፈውን ብቻ ነው። ከኋላ ሌላ ነገር ስላለው አይሆንም። አፐር ኬስ ሎወር ኬስ ሴንሲቲቭ ነው። በዚህ ሁሉንም ቼክ ያደርጋል ማች ኢንተርሴል ኮንተንት የሚለው። እነዚህ ነገሮች ደግሞ በምሳሌ ነው ማስረዳችሁ እየሄድኩበት ስለሆነ ማለት ነው። እነዚህ ደግሞ ሁሉም ሪፕሌስ ማድረግ ነው። እዚህ የጻፍከውን ሙሉ ሪፕሌስ ማድረግ ነው። እቺኛው አንዱን ብቻ ሪፕሌስ ማድረግ ፋይንድ ኦል ፋይንድ ኔክስት ለዚህ ፐርፐስ ይውላሉ ማለት ነው። ኦኬ በሶስተኛ ደረጃ ደግሞ እንድታቁ የማስበው ነገር እዚህ ጋር እንደነ ዳታ አለ። ዳታ ፈርስት ኔም እና ላስት ኔም አንድ ላይ የያዘ ነው ኮምፓይንድ የተደረገው። ነገር ግን እናንተ የምትፈልጉት ወይ ደግሞ አለቃችሁ የሚፈልገው ፈርስት ኔሙን ብቻ ከሆነ ከሪሱ እንደምትረዱት እዚህ ጋር ፈርስት ኔም ይላል። እዚህ ጋር ደግሞ ምን ይላል? ጌት ላስት ኔም ይላል። ፈርስት ኔም ከተፈለገ እንዴት ነው ማግኘት የሚቻለው? ኦኬ ይሄን ምን እናደርግ? ሴሌክት እናደርግ። የመጀመሪያ ስራችን ዳታችን ሴሌክት ማድረግ። በሁለተኛ ደረጃ ደግሞ ምን እናደርጋለን? ኮንትሮል ፕላስ ኤች በሾርት ከታችን ማለት ነው። ምንድነው ማድረግ የፈለግነው? አሁን እዚህ ጋር እንምጣና ማድረግ የፈለግነውማ የመጀመሪያን ፈርስት ኔምን ማቆየት። ፈርስት ኔም ማቆየት ከሆነ ምንድነው የምናደርገው? ስፔስ እናደርጋለን። ከዛስ አስትሪክስ ስፔስ አስትሪክስ ያው ስፔስ አረግና አስትሪክስ ወይ ደግሞ ኮከብ የሚባለው ማለት ነው። እዚህ ጋርስ በምን ልተካለ? በስፔስ ተካልኝ። ምንድነው የምናደርገው? የመጀመሪያን አቆይልኝ፣ ከመጀመሪያ ስፔስ በኋላ ያለውን አጥፋ እንደማለት ሪፕሌስ ኦል እንበለው። ይሄው የመጀመሪያውን ይዙልኛል። እዚህ ጋር አሁን ደግሞ ላስትን ነው የሚፈልገው አይደል? የመጀመሪያውን እንዲያስወግድልኝ
እሺ እንዴት እናደርግ? እዚህ ጋር ደግሞ እዚህ ጋር መተን የመጀመሪያ ስራችን ፋይሉን ሴሌክት ማድረግ ከዛም በኋላ ኮንትሮል ኤች ፋይንድ ኤንድ ሪፕሌስ ዲያሎግን ለማምጣት ዜን ምን እናደርጋለን? የመጨረሻ ስለፈለግነው ምን እናደርጋለን? የቅድሙ ስፔስ አስትሪክስ ነበር አይደለ? ያሁኑ ደግሞ አስትሪክስ ስፔስ እናደርጋለን። እዚህ ጋር ደግሞ አንድ አይነት ነገር ነው የምናደርገው፣ ስፔስ ብቻ ማድረግ ነው። ያኔ ምን ይሆናል? ሪፕሌስ ኦል በምንልበት ሰዓት ላስት ኔምን ያቆይልናል ማለት ነው። ኦኬ በአራተኛ ደግሞ እንዲታወቅ የሚፈልገው ነገር ብሎን እዚህ ዳታ ላይ የተለያዩ አስትሪክሶች አሉ። አንድ ያለው አለው፣ ሁለት ያለው አለው፣ ምንም የሌለው አለው። እነዚህ ነገሮች እንዴት አድርገን ከአስትሪክ ማላቀቅ እንደሚችል አሳያችኋለሁ ማለት ነው። እሺ እዚህ ጋር እንምጣና እንዲህ ካደረግን በኋላ ኮንትሮል ኤች ውስጥ እንግባ። እዚህ ውስጥ ገብተን ምን እናደርጋለን? አሁን አስትሪክስ ለምሳሌ እዚህ ጋር ልጻፍ። አስትሪክስ ማጥፋት አይደል የፈለግነው? በስፔስ አጥፋልኝ ብለው ምን እንደሚፈጠር ነው። ሪፕሌስ አየ ሙሉ በሙሉ ነው አጠፋ። በዛ አካባቢ የምንሄድ ከሆነ ለእነዚህ አይነት ዳታ ምን አይነት ሲስተም አለ መሰላችሁ? እዚህ ጋር ትመጣላችሁ። ከዛም በኋላ ለምዳ ማለትም ከስኬፕ በታች ያለችው ከአንድና ሁለት ወደ ግራ ያለችውን ሲምቦል ከዛ አስትሪክስ ታስገባላችሁ። እዚህ ጋር መታችሁ ስፔስ ብቻ መስጠት ነው። ከዛ በኋላ ምንድነው የሚያደርገው ማለት ነው? በዚህ መልኩ ያጠፋልናል ማለት ነው። ኦኬ በአምስተኛ ደረጃ የምናየው ደግሞ ፋይንድ ኤንድ ሪፕሌስ ፎርማቲንግ ሴልስ ከለር ማለት ነው። ሴል ከለር ፋይንድ ኤንድ ሪፕሌስ ፎርማቲንግ ደግሞ እንዴት ነው? ቅድም በምሳሌ ያሳይቻለሁ አላልኳችሁም? ስለዚህ ነገር ስለሱ ነው የማወራው። ኦኬ አሁን ይሄንን ኤክስ እናድርግና ይሄኛው ሙሉ ምን እናድርግ? ሴሌክት እናድርግ። ከዛ ኮንትሮል ኤቻችንን እንካና አሁን እነዚህን እናጥፋቸው እንዲሆንና ፎርማቱ እዚህ ጋር መተን ጆስ እንበልና እቺኛው እንመርጣለን። አሁንም እዚህ እንምጣና ይሄን መርጠን በማን እንተካ? በዚህ እንተካ። እሺ እንዲህ ከተባለስ ምንድነው የምንለው? ሪፕሌይ ኦል። አያችሁ በዚህ መልኩ ይሄኛውን ኦሬንጅ ከለሩ በአረንጓዴ ሪፕሌስ አድርጎልናል ማለት ነው። ኦኬ ሌላኛው ደግሞ እዚህ ጋር ምን ፋይንድ ቴክስት ኤንድ አፕላይ ፎርማቲንግ። ቴክስትን ትፈልጋለህ? ፎርማቱን ምን ማድረግ ነው? አፕላይ ማድረግ ነው ማለት ነው እዚህ ውስጥ። እሺ ይሄኛው ምን እናደርግ? ይሄኛው ኮንትሮል ኤ እናደርግ። ከዛም በኋላ ኮንትሮል ኤች ካደረግን በኋላ እዚህ ጋር ምንድነው የምንፈልገው? እነዚህ ክሊር እናደርግና በዚሁ እንዴት ክሊር እንደምታደርጉ እያሳያችሁ ነው ማለት ነው። እሺ እዚህ ጋር ከመጣን በኋላ ምን እናደርጋለን? እዚህ ጋር ለምሳሌ እኔ ሊበልና እዚህ ጋር መቀሌን ምን ላድርግ? ምን አይነት ፎርማት ልስጥ? እዚህ ውስጥ ልግባና ለመቀሌውን ለፎርማት ጥቅሙ በዚህም እያሳያችሁ ነው። ይሄኛው ስጥልኝ እስቲ መቀሌ ለሚባለው ሁሉም ይሄን ነገር ስጥልኝ። ከዛ ምን ሪፕሌስ ኦል ይለዋለሁ። አያችሁ መቀሌ ሙሉ ይሄን ነገር ሰጥቶልኛል ማለት ነው። እንግዲህ በዛሬ ቪዲዮአችን እንዴት አድርጋችሁ ከቤዚክ እስከ አድቫንስድ የሆነ ፋይንድ ኤንድ ሪፕሌስ አጠቃቀም አንድ በአንድ አይታችኋል ብዬ ተስፋ አደርጋለሁ። በዛሬ ቪዲዮ ይሄ ሁሉ ነገር ሼር አድርጌላችኋለሁ። ቪዲዮ ለሌሎችም እንዲደርስ ላይክ፣ ሰብስክራይብ፣ ሼር በማድረግ ሰፖርት አድርጉኝ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት ቦክስ ላይ ጻፉልኝ። በሌላ ቪዲዮ እስክንገናኝ ድረስ ደህና ቆዩልኝ።